ሰላም 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 ውድና የተከበራችሁ የማርካን ቲቪ ተከታታዮች እንዴት ናችሁ? እንዴት አረፈዳችሁ? የኔ ማሮች አላችሁልኝ ወይ? ሁሉ አማን ሁሉ ሰላም? እኔ ያለሁላችሁ እግዚአብሔር ይመስገን። እንኳን ለሆሳዕና በዓል በሰላም አደረሳችሁ ለመላው የክርስትና እምነት ተከታዮች ብያለሁ። እንግዲህ በዓልም እየተቃረበ ነው። ዛሬ ደግሞ የበዓላችን የመጀመሪያው ነው ማለት ነው። እና እንግዲህ እስኪ ወደ ቤተክርስቲያን እንሄዳለን። ያለውን ድባብ ስደትም ላይ ያላችሁ ድባቡን ትንሽ እንድትካፈሉት በማለት ነው። እወዳችኋለሁ። መልካም ቀን፣ መልካም ስራ ይሆንላችሁ እላለሁ። እንግዲህ ዛሬ አብረን እንሂድ እስኪ። እንግዲህ እንኳን ያደረሳችሁ ብያለሁ ለመላው የክርስትና እምነት ተከታዮች። ዛሬ እንግዲህ ያው ከልጆቼ ጋር ፏ ብትን ብዬ መድኃኔዓለም እየሄድን ነው ማለት ነው። እግዚአብሔር ያሰባችሁትን ያቀዳችሁትን ሁሉንም ነገር ደግሞ አሳክቶ እናንተንም ለሀገራችሁ አብቅቶ እንደዚህ ቆማችሁ ለመሄድ ያብቃችሁ ብያለሁኝ። ያው እማዬም እንግዲህ አብራናለች። ያው እኛ መድኃኔዓለም ነው የምንሄደው፣ ማዘር ኢየሱስ ነው የምትሄደው። ያው ቀረብ ስለሚል ማለት ነው። እግሯን ያማታል እየተቀመጠች ስለምትሄድ ኢየሱስ ነው የምትሄደው። በዛ ላይ ደግሞ ባጃጅ የሚባል የምናገኝም አልመሰለኝም። ብቻ ወተናል ከቤት ማለት ነው። ያው አስፓልቱ እንደምታዩት ጭር ብሏል። ባጃጅ የሚባል ነገር አይታይም። እንግዲህ ያው እኔም ከልጆቼ ጋር ሰከም ሰከም እያልኩኝ በነገራችን ላይ ማማዬ በእግራችን መሄድ እንችላለን አለችኝ። ትንሽ ራቅ ይላል። ቢርቅም ግን ያው እችላለሁ ካሉኝ እስኪ ጀምሩ ብዬ ጉዞ ጀምረናል ማለት ነው። ይህን ያህልም በጣም ሩቅ አይደለም፣ ግን ያው ልጆች ስለሆኑ ትንሽ ይከብዳቸዋል ብዬ አስቤ ነበረ። ግን ያው እነሱም እየበረቱ እኔም ደግሞ ያዝ ያዝ እያረኩ እያበረታዋቸው እንደምንም ተቃርበናል ማለት ነው። እግዚአብሔር እንግዲህ የዓመት ሰው ይበለን። ዛሬ ደግሞ ያለውን እንግዲህ ቤተክርስቲያን የሚደረገውን ፕሮግራም ሁላችሁም ካላችሁበት ሆናችሁ ደስ ብሏችሁ እንድታዩ ፈልጌ ያው እንግዲህ ያለውን ነገር በሙሉ ቀርጽላችኋለሁ ማለት ነው። እውነቱን ስነግራችሁ ብር በደንብ ይዞ መሄድ ውፋ ቢኖር ደስ ሲል ማርያምን፣ እዛ የምታዩዋቸው ሽፎኖች፣ ነጠላዎች፣ ጥላዎች ወይኔ በማርያም ሲያማምሩ ጌታን በጣም ነው የሚያማምሩት። እና እዩዋቸው፣ በጣም ነው የሚያማምረው ከምላችሁ በላይ ማለት ነው ጥበቦቹ ራሱ። እና ግን ያው ገንዘብ ያለው ሲገዛ ገንዘብ የሌለው ደግሞ እያለ ሲጎመሽ ይሄዳል ማለት ነው። ያው እንግዲህ ልጆቼም ደከመኝ ሳይሉኝ ምንም ሳይሉኝ ቤተክርስቲያን ደርሰናል ማለት ነው። እግዚአብሔር ለሀገር ያብቅቶኝ ለዚህ እውነት እኔ አላቅም ምን እንደምላችሁ አላቅም። እና እግዚአብሔር ሁላችሁንም እኔን ከስደት በሰላም ለሀገሬ ያበቃኝ ለዚች ቀን ያደረሰኝ አምላክ እንግዲህ እናንተንም ለሀገራችሁ ያብቃችሁ እላችኋለሁ። የሌለ ነገር የማይሸጥ ነገር የለም። ዛሬ ላርጎ ትላላችሁ፣ ይሄ ሻማ ማብሪያዎች፣ በጣም በቃ ብዙ ብዙ ነገሮች ናቸው የሚሸጡት። እና በዚሁ አጋጣሚ እንግዲህ ያው ዘንባባ አገኘን ማለት ነው። ዘንባባ አገኘንና ልጆቹ ዘንባባ ካላሰርን ሲሉ በቃ እሺ ብዬ እንግዲህ ያው ዘንባባ እያሰርን ነው። እንግዲህ የዘንባባን ትርጉም የምታውቁት ታውቁታላችሁ ማለት ነው። በጣም ለክርስቲያን ትልቅ ትርጉም ያለው ነገር ነው ዘንባባ። እና ያው ልጆቹም አድግተዋል ማለት ነው። ደስ ብሏቸዋል። እኔም እንግዲህ ዘንባባዬን አድርጋለሁ። መጀመሪያ ግን ከኔ በፊት እነ ማማዬ ቅደሙ ብዬ እነሱን እያረገላቸው ነው። ደስ ብሏቸዋል እውነት ከምላችሁ በላይ ማለት ነው። ያው አንዳንዴ ታውቃላችሁ አይደለ ልጄ በጣም በናፍቆት ላይ ነበረች እና በእንደዚህ አይነት አጋጣሚ እናቶች ልጆቻቸውን ቤተክርስቲያን ይዘው ሲሄዱ ስታይ፣ በቃ ወደ ማንኛውም የእምነት ቦታዎች ይዘው ሲሄዱ ስታይ በጣም ትጓጓ ነበር። እና ዛሬ ደግሞ እንግዲህ እሷም ይሄ ወግ ደርሷት የኔ ውችላ ይሄ ወግ ደርሷት ይዣት ስለመጣው ደስ ብሏታል። በእግሯ ስለመጣች ደግሞ ድክም ብሏታል። ግን ደግሞ እችላለሁ አልችልም የምትለው ነገር የለም። በነገራችሁ ላይ አልችልም የለም እሷ ጋር እና እችላለሁ ብላ እስከመጣች ድረስ እኔም ዋጥት አድርገው ብዬ እያሳሳኩ ምን እያልኩኝ እንግዲህ ያው ዝም ብያታለሁ። እንደ ማንኛውም እዚህ ከደረስን ከዚህ በኋላ ያለው ነገር እንግዲህ ያው አያሳስብም ማለት ነው። ምክንያቱም ቤተ ክርስቲያን ውስጥ የምታየው ነገር ያስደስታታል ብዬ ተስፋ አደርጋለሁ። ልጅም ነች። በዛ ላይ ደግሞ እንደዚህ ታቦት ወጥቶ እስከሚገባ ድረስ አይታም አታውቅም። ምክንያቱም ሕፃን ሆና ነበር ይዣት የምሄደው። ያው እኔም ወደ ስደት ከሄድኩኝ በኋላ ያው ትሄዳለች ቤተ ክርስቲያን፣ ይሳለማሉ፣ ጸበል ጠጥተው ይመለሳሉ እንጂ እንደዚህ እስከ መጨረሻው አይታ አታውቅም። እና ደስ ይላታል ብዬ ተስፋ አደርጋለሁ። እና እንግዲህ ውዶችዬ እናንተም ድባቡ ይድረሳችሁ ያለውን ነገር እንግዲህ አየት አየት እያረጋችሁ
ተጽናኑ ለሀገራችሁ እስከምትበቁ ድረስ በማለት ነው የዛሬን ቪዲዮ ምሰራላችሁ። እናንተ ደግሞ እንግዲህ ያው ቤቴን ላይክ እያረጋችሁ ሼር እያረጋችሁ ሰብስክራይብ እያደረጋችሁ አብራችሁኝ እንድትቆዩ በአክብሮት እጠይቃለሁ ማለት ነው። ሁላችሁም በያላችሁበት ሰላምና ጤናችሁ ብዝት ይበልልኝ እያልኩኝ አብሬያችሁ ቆያለሁ ማለት ነው። ያው እኔም እንደምታዩኝ እንግዲህ ዘንባባዬን እያሰርኩ ነው እና በዚህ ሁኔታ እንግዲህ ዘንባባውን አረንጓዴ ካልሆነ ብዬ በቃ ልጁ መርጦ የተሻለ ብሎ ያሰበውን እንግዲህ ሰጥቶኛል። እኔም አድርጌያለሁ ማለት ነው። አሁን ጉዟችንን ወደ ቤተ ክርስቲያኑ ግቢ እናደርጋለን። አሁን ያለነው ያው አዳማ የሚገኘው የመድኃኔዓለም አካባቢ ነው። ያው የምታውቁ ልጆች ታውቁታላችሁ። አዳማ በዛውም ይህን ትመስላለች። ደርሰናል። በድጋሚ እንኳን ለሆሳዕና በዓል በሰላም አደረሳችሁ ብያለሁ። ለመላ ክርስትና እምነት ተከታዮች እንደዚህ በደማቅ ሁኔታ በአዳማ እየተከበረ ነው ማለት ነው። እውነት ደስ ይላል። ጌታን እኔ እንጃ ቃላት ያጥረኛል። ጌታን እንዴት እንደሚያምር ብታዩ ማለት ነው። እና እግዚአብሔር ሁላችሁንም እንደዚች ቀን ያብቃችሁ ብያችኋለሁ። ከልቤ ነው እውነት ከልቤ እንግዲህ ውድ ቤተሰቦቼ በዚህ መልኩ እያከበርን ነው ማለት ነው። እናንተም እስካሁን በነበረን ፕሮግራም በጣም ደስተኞች እንደሆናችሁ አልጠራጠርም። እግዚአብሔር በሰላም በጤና ጠብቆ አሁን ከምንሰማቸው ጦርነቶች አርቆ ስደት ላይ የሚኖር ሰው ነው ሰቀቀኑን የሚያውቀውና እግዚአብሔር ከሰቀቀን ጠብቆ ለዚች ቀን ያብቃችሁ እላለሁኝ። እንዲሁም ደግሞ ሀገርም ላይ ያላችሁ የመላው ክርስትና እምነት ተከታዮች እግዚአብሔር በሰላምና በጤና ጠብቆ ሀገራችንን ሰላም አድርጎ እኛንም እንግዲህ ያቆየን እላለሁ። እወዳችኋለሁ። እስከ መጨረሻው ተከታተሉኝ። በህይወት ዘመናችሁ በምን ትቀኛለሽ ብትሉኝ
ቤተክርስቲያን በሚያገለግሉ መዘሙራን እንደዚህ የሆነ አሁን ጥምቀት ላይ አይታችኋል። እንዲህ አይነት ፕሮግራም ላይ በጣም የሚሳተፉ ልጆችን ሳይ እቀናለሁ እና እግዚአብሔር እንደዚህ አይነት ልብ እንዲሰጠኝ ነው ሁሌ የምለምነው ማለት ነው። አንዳንዴ ሞት እንዳለብን የምናምነው ቀብር ስንሄድ ብቻ ነው። ጌታን የምሬን ነው የምላችሁ። ቀብር ስንሄድ በጣም መንፈሳችን ትጨነቃለች፣ እንደምንሞት እናስባለን። እንደዚህ ቤተክርስቲያንም ደግሞ በሰላሙ ሰዓት ስንሄድ ልባችን በቃ እግዚአብሔር የሆነ ተንኮል ስንሰራ ኃጢአት ስንሰራ ቅጣት እንዳለብን እናምናለን። እንደዚህ አይነት ቦታ ስንሆን ማለት ነው በቃ ልባችን ሰላም ታገኛለች። በቃ የሆነ እንዴት ነው ከክፉ ነገር ሁሉ የራቃችሁ ያህል ስሜት ነው የሚሰማችሁ እና እግዚአብሔር ሁላችንንም ለመልካም ነገር ልቦናችንን ለመልካም ነገር ያነሳሳው ብዬ እላለሁ። ሀሳባችን ቤተክርስቲያን ስንሆን ብቻ ሳይሆን እኔ አሁን እንደዛ ነው የምለው። እውነት ሀሳቤ ቤተክርስቲያን ስሆን ብቻ ሳይሆን ከቤተክርስቲያን ውጭም ስሆን ልቤን ቅን አድርገው ብዬ አስባለሁ እና ሁላችንም እግዚአብሔር ቅን ልቦና ይስጠን፣ መልካም የምናስብ ያድርገን። ሞት የሚባል ነገር እንዳለብን የምናውቀው ያው እዛ ስንሄድ ብቻ ሳይሆን ቤታችንም ሆነን እናስታውሰው። እውነት ሞት እንዳለብን ካስታወስን መጥፎ ነገር አንሰራም፣ ተንኮል አንሰራም እና እንዲህ አይነት ቦታ ስትሆኑ የሆነ መንፈሳችሁ ሰላም አግኝቶ ያውቃል። ጌታን ልቤ ሰላም የሚያገኘው እንዲህ አይነት ቦታ ሰውን ነው እና እግዚአብሔር ሁላችንንም ልቦናችንን ሰላም ያርግልን። ጥሩ በቃ መልካም ባንሰራ እንኳን ክፋት ሳንሰራ የምናልፍ ሰዎች ያድርገን እላችኋለሁ። በድጋሚ እንግዲህ ለሆሳዕና በዓል እንኳን በሰላም አደረሳችሁ። ዛሬ የሆዴ ነው ማውራው የሚሰማኝን እና ሁላችሁም እግዚአብሔር በድጋሚ ለዚች ቀን ያድርሳችሁ። የሞቱትም ለዚች ቀን ያልበቁትንም ነፍስ ይማርልን፣ የታመሙትንም እግዚአብሔር ይማርልን፣ የታሰሩትንም ብቻ በመጥፎ ቦታ ላይ ያሉትን ሁሉ እግዚአብሔር ያስብልን፣ በጥሩም ቦታ ያሉትን ሁሉም ደግሞ እግዚአብሔር ፈራ እግዚአብሔርን ልቦናችን ላይ ያሳድርብን እላለሁ። እወዳችኋለሁ እውነት ከልቤ። ያው እንግዲህ ቤተሰቦቼ ታቦቱን ማስከብተን ያው በፊት የተከራየውበት ቤት እዚያ አካባቢ ነው። እስቲ እሷንም እንኳን አደረሰሽ ልበላትና ወደ ቤት እንሄዳለን ማለት ነው። አብራችሁኝ ሁኑ እስከ ቤት እስከምንገባ። ዛሬ እንግዲህ ደስ ብሎኛል። ማርያም ከአከራይ ቤት እየመጣው ነው። ከመድኃኒዓለም ወተን አከራይ ቤት ነበርን ማለት ነው። ኑ ቆይ ነው አንዴ እዚህ ጋር ነይ ማ ይዛል ወደ ነው ሚዛ እና ማለት ነው ጋይስ በጣም ደስ ብሎኝ ማውራው ነገር ራሱ ግራ ገብቶኛል። በፊት ያው ስደት ከመሄዴ በፊት ተከራይቼ የምኖርበት ቤት ነበረን። ይሄኛስ ተከራይቼ የምኖርበት ቤት ነበር እና እናት በሏት ማርያም አሲዛ የላከችኝ ላሳያችሁ። ጽፈችሁ ማርያምን ይውላችሁ ጠላ አርግታ እንጀራ አርግታ በሳህን ማለት ነው ክርስቶስን እና መቤቴን በጣም ነው በቃ ያው መድኃኒዓለም ደርሼ ዛሬ ወደ ቤት እየወጣሁ ነበር እና እዚሁ መድኃኒዓለም ጋር ስለሆነ በዛውም እንኳን አደረሰሽ ልበላት ብዬ ገብቼ ነበርና ቁርሳችንን በልተን ጠላችንን ጠጥተን ይሄንን ደግሞ ለቤት በዛውም ለማዘር ይዘሽ ላከች ብላ ላከች ማለት ነው። እንደዚህ አይነት አከራይ ይስጣችሁ ማርያምን በጣም ነው የምወዳት እና አንዳንዴ እግዚአብሔር የሰው ፍቅር የሰው መውደድ ይስጣችሁ ማለት መልካም ነገር ነውና በዚህ አጋጣሚ ሁላችሁም እንኳን አደረሳችሁ ልላችሁ እወዳለሁ። ያው እንዳያችሁት ፕሮግራሙ በጣም አሪፍና የሚያምር ነበረ። ፕሮግራሙን ጨርሰን በዛውም አከራይን ቆስቲ እንኳን አደረሰሽ ልበላት ብዬ ቤት ገብቼ ነበረ። በጣም ነው ወዳት እውነት ነው የምላችሁ። በቃ እናት የሆነ አከራይ ደርሷችሁ ያውቃል። አንዳንዴ ቤት ክራይ ደርሶባችሁ ብር የማይጠይቃችሁ ሲርባችሁ ሲከፋችሁ በቃ እንደ እናት የሚሆን ማለት ነውና እንደዚህ አይነት አከራይ ነበረች አከራይ እና እውነት በጣም ደስ ብሎኝ ነው። አሁን ቪዲዮ በቃ ሞጫ በዛውም ቻውም ልበላችሁ ልሰናበታችሁ በዛውም ልንገራችሁ ብዬ ነው። ማርያምን የቋጠረችልኝን አያችሁታ በጣም ነው ደስ ያለኝና የዓመት ሰው ይበለን እላችኋለሁ። እወዳችኋለሁ። ቤት ላይክ፣ ሼር፣ ሰብስክራይብ አድርጉ። በቃ ቻው፣ መልካም ቀን። እወዳችኋለሁ።